ሩታ ሀብቴ ፈሰስ ብዬ ዘና ብዬ መጥቼላችኋለሁ። ዛሬ ክርስቲያኖች በዓላችሁ ነው እንግዲህ አይዟችሁ አብሽሩቶቻችን እና ዛሬ ሩታ ቀሚሷን ለብሳ አቤት ሴትነት አቤት ቁንጅና ልብሷን በቃ ይሄ ያ ቀሚስ ስንት መሰላችሁ? 180 ሺህ ብር ነው እናንተ። ሩታ ሀብቴ በቃ ከልጇ ከልዑል ጋር አንድ አይነት ለብሳ በቤቷ ላይ የተከበረ ሴት በቤቷ ፈታ ዘና ብላ መታልናለች። እርግዝናው ተረጋገጠ። እናንተ እውነትም ምር ሆነ እንዴ? ይሄ ድራማ ወደ ሌላ ተቀየረ እንዴ? ግን ለማንኛውም ብዙዎቻችሁ እውነት አድርጋችሁ የምትወስዱ ጠብ ነው እያላችሁ ሄርሜላን ራሷን እንዳትወል የምትጋብዟት ሴቶች ድራማ ነው እስከዛሬ የተሰራባችሁ ያለውና እባካችሁ ራሳችሁ ሆኑ ለማለት ፈልጋለሁ። ለማንኛውም ደግሞ ላይክ ሰብስክራይብ እያደረጋችሁ ሩታ ሀብቴ ዛሬ ከነዳንና ሜረም ጋር ፈታ ብላ የአብርሽዬትን ይቅርታ ማታ በተናገርኩት የሆነ ነገር ገፋፍቶኝ ነው እንጂ ሩታን ውጣል ትቻት አይደለም እያለች ነበረ። እናንተ እውነት እርግዝ ናት እንዴ ሩታ? ሁለተኛ እኮ ልዑልን የመሰለ ልጅ ሊደገም ነው። አበጋዝን የሚመስል ልጅ አንፈልግም እኛ። ልዑል ሩታን የምትመስል ሴት ልጅ ብትደግም ልጇን ከወንድም ወይ ከእህት ጋር ብታሳድግ ለኔ ደስ ይለኛል። ላይክ ሰብስክራይብ ልክ እንደ ሩታ ሀብቴ ፋፊው ለየዋ እንግዲህ እንደምታዩት እስኪ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አረ ዲን ያማረባችሁ። አረ ምንድነው ነገሩ? አንድም ሰው እንዳይቀር ግብዣ ለቤቴ፣ አንድም ሰው እንዳይቀር ግብዣ ለቤቴ፣ የስመራሊዝ ነው ህይወቴ። አደረሳችሁ መጀመሪያ አበባ ይዛለች። አላቅም አበባ ለምን ያለች አደረሳችሁ። ይቅርታ እንኳን አደረሳችሁ። በዓሉ የሰላም የጤና የብልጽግና የሰላም የመላም ያርግልን። በዓል ይሁንላችሁ። በዚሁ ቅድሚያ ምኞታችን ሩታዬ እኛ ማለት ነው ኦዲየንስ ላይ ዘናት አልመጣንም። ያው በአካል ያው ሁሌ ስለምንገናኝ እናንተ ጋር ዘናት አልመጣንም። ዛሬ ሩታዬን እንኳን አደረሰሽ ማለት እንፈልጋለን ለበዓሉና እንደገና ደግሞ እንኳን ደስ አለሽ የእኛ መከታ የእኛ አኩሪ። አንተ ምን አይነት በቃ ለባም ሴት እኮ ናት። ታውቃላችሁ ይሄ ብልህ ሴት ልጅ ብልህ ናት። ትዳሯ እንዴት መመለስ እንዳለባት የምታውቅ ሴት ናት። እንግዲህ ማንም ቢንጫጫ በአንድ ሙቀጫ ይሆንና ሩታዬ ደግሞ ያው እንግዲህ ባላሰብነው መንገድ ይሄንን ሲሳይ ይዛልን መጥታለች። በረከት ነው፣ ሰላም ነው፣ ፍቅር ነው፣ ጤና ነው። ስለዚህ ተካክለው ወደ ነገሮች በጣም በጎና ለመልካም ናቸው። ቆይው እያገላለ ጨምሮ ሁሉ ነገር ነው የጨመረው። ዛሬ ተነስቶባት ታምዳኛለች፣ ዛሬ ትመታኛለች። ተደበት ፕራንክ አድርጋት ይሆናል እኮ። አረ መናስለኝ እኔ ጋር የምትታረሰው ስትል አንቺ ነሽ በቢላ ታበያት መስሎኝ አልኩት። እዛ ይኸው ገላለ የሳክሾ ገላለ ያንተማም ተው ባለ የመጀመሪያው ትንሽ ከባድ ነው። ይኸው ጎረምሳ በጡቷ የወጣው ወንድ ስለሆነ ይሆን አላውቅም። ዘናገኝሽ በስልክ ተስሎ ያለጽ ቢሄን ሰው ቤት አንቀጣው ምናምን ሰራው ስራ ምናምን አይ ቲንክ ሳይሽ ብዙ ነገር ያገባል። በጣም እኮ የዳቦ ልታ ነፍሴ እኮ ነሽ። እግዚአብሔር አፈሳር ለሚባለው እኮ አራሳ ነው የሰው አፈሳርና አራሳ በአንዴ እንዶ ከዱ ከዝም ብሎ የመረዳው ማይዘው እና በዚህ አጋጣሚ የማንንም መልስም አስተያየት መስጠት አይጠበቅብሽ። አንቺ ለምታሳድጊው አንቺ ለምትኖሪ ህይወት ማንም ከኛ ጨምሮ አይመለከተንም። እንደ እህት ላወራሽ አዋልሽ የምችለው ነገር ነው እንጂ በአንቺ ህይወት ነገሮች ይሄን ወስኒ ይሄን አድርገኛ ማለት አንችልም። በጣም ወሰለ ይሄ ልጅ ወንድም ጓደኛ ሁሉ ብቸኛ ሆኖ እንዳይልቅ ስላረግሽው በእኔ በኩል በጣም ደስተኛ ነኝ። ፈጣሪ እንዴት አድርጎ እንደሚያቀራርብሽ ወይ መሀል ምን ፈጥሮ እንደሚያስታርቅ አይታወቅም እና ይሄ በጣም የሚገርም እድል ነው ብዬ ነው የማስበው። ይሄ በመፈጠሩ ደግሞ አንቺም ወደ ቀልብሽ እሱም ደግሞ ወደ ቀልቡ ተመልሶ ሁለተኛ ልጃችሁን እንግዲህ
ከፈጣሪ ጋር አንድ ላይ ሆናችሁ አሁን ያሉት ምናምን ተወግደው አንድ ላይ ሆናችሁ እንደምታሳልፉ ተስፋ አለኝ። ቦታ እንደሰጭ ለማንም ከማብራራት ጀምሮ አይጠበቅብሽም። ለተባሪ ራስሽ የሚመስልሽን ነገር ብቻ አድርጊ። ነገር ያተሰጠች ካለም ኤክስፒሪየንስ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ እንግዲህ የክርስቲያን በዓል ነው። እህቶቼ በስደት ያላችሁ አይክፋችሁ፣ ነገ ሌላ ቀን ነው ማለት ነው። ሁላችንም በስደት ኢድን ስናከብር እና አመት ባለን ስናከብር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ነገር ግን ነገ ሌላ ቀን ነው፣ ለስራ ነው የወጣ ነውና አይዟችሁ፣ አብሽሩ። የዛሬን አመት በሀገራችሁ የምታከብሩ ያደርጋችሁ እላለሁኝ። ማለትም ስላየሁት ነው ኢድን በሰው ሀገር ማሳለፍ በጣም ይደብራል። እና ዛሬ ሩታ ሀብቴ ዝንጥ ብላ ከልጇ ከልዑል ጋር ፈታ ብላ ስላመጣች ደስ ብሎኝ አጭር ቪዲዮ ልቀቅላችሁ ብዬ ነው። እንዴት ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ሩታ ውጤቱ ትክክለኛ ለአብርሽ ወንድምና እህት ተነግሯቸዋል ማለት ነው። እናንተ እኔ አላመንኩም። እስካሁን ድረስ እየተጠራጠርኩ ነው ያለሁት። ለምን ብዙ መከራ ስቃይ ያሳለፈ ልጅ ሁለተኛ ልጅ አርግዛ ትመጣለች ብዬ ስለማላስብ ማለት ነው። ማለትም እርግጥ አንድ ሴት ልጅ መውለድ ከጀመረች ለአንድ ልጅ ብላ ቤት መቀመጧ ስለማይቀር 2-3 ልጅ ወልዳ በአንድ በማሳደግ መመኘቷ ለእኔ ትልቅነት ነው። ማለት ለአንድ ልጅ 2 ዓመት ትቀመጣላችሁ እና ዞሮ ዞሮ ልጅ አሳዳጊ ነው የምትባሉት ልጅ መውለድ ከጀመራችሁ በኋላ እና ሩታ ያንን ነገሯን ሁለተኛ ሴት ልጅ ቢሰጣት አብራ ብታሳድግ በጣም ደስ ይላል። ነገር ግን አንዳንድ ጊዜ ያለ አይደለ እውነታው ነገር ሴት ልጅ ከምትፈልገውና ከምትወደው ከሚንከባከባት ሴት ብትወልድ በጣም ደስ ይላል። ነገር ግን እሱ ደግሞ ከማሽቃበጥና ከማሽላላት ውጭ ልጅነቱን ካልጨረሰ ወንድ ልጅ መውለድ ለእኔ ከባድ ነው። በእውነት ነው። እርግዝና ማለት ከባድ ነው። መውለድ እንደምታዩት ነው፣ አይታችሁታል። እንግዲህ በሚዲያ ላይ ምጡን እንዳወጡት አይታችኋል ሩታ ላይ እና ሩታ ሀብቴ እንግዲህ ደስተኛ ናት። ደስተኛም ባትሆን ደስተኛ ናት። ለምን የሰው ልጅ የሚፈልገውን ኑሮ ነው ሰው የሚኖረውና ማለት ነው። በእውነት ነው የምላችሁ። እዚህ ላይ ካደርጉ ሰብስክራይብ አድርጉት፣ ቪዲዮውን እስከ መጨረሻ የታች ኮሜንት ጻፉ እና ዛሬ ብዙዬም ይቅርታ ጠይቃለች። ላስከፋችሁ ይቅርታ ብላለች። በጣም ተሰድባለች፣ በጣም ተዋርዳለች፣ በጣም ሰው ሰርቧታል። ትናንትና ቪዲዮ ላይ ስብሃንላ። የሩታ እህቶች የት ናችሁ? ሰብስክራይብ አድርጉኝና ኮሜንት እየጻፋችሁ አበረታቱ ፋሚሊ። በእውነት ነው የምላችሁ። እኔ ደስታም ነው አለ አይደለም ከማይፈልግ ልጅ ከማይፈልግ ሰው ላይ እንኳን ይሄን አዲስ ትርግዝና የተጀመረን አይደለም የወለደው ልጅ እንኳን ማሳደግ የማይፈልግ ሰው ነው አበጋዝ ማለትና ከሱ ሁለተኛ ልጅ በመውለዱ እኔ ብዙም ደስተኛ አይደለሁም። ለምን ብትሉ እሱ የትዳር ሰው አይደለም። በእውነት ነው የምላችሁ። ዛሬ ሌላ ቪዲዮ መጥቷልና በግድና በልጅ በመውለድ ብቻ ትዳር ይመራል እንዴ ሲል ነበርና ትዳር በግድ በልጅ መውለድ ትዳር አይመራም። ነገር ግን ወዶ ፈቅዶ እስከሆነ ድረስ ያስወለደው ከመጀመሪያ ሁለተኛ ብታረግዝ ለኔ ምንም አይሰጠኝም። ሲቀጥል ደግሞ አንድ ወንድ ልጅ ወደ ትዳር ከገባ በኋላ በመንዘራዘሉ በጣም ውርደት ነው። ቤተሰብ አሳዳጊ የበደለው ብዬ ነው የማስበው። ትዳር ከገባ በኋላ ተከበረ ቦታ ነው እንጂ መቆየት ያለበት ከማንም ጋር ጠውጥ ሲጋር ማሽቃበጥ የለበትም ብዬ አምናለሁ። አንዷን ፈቶ አንዱን በማግባቱ ስህተት ነው ብዬ አላምንም። ነገር ግን በትዳር ላይ ስለሆነ የተንዘራዘለው ከሄርሜላ ጋር ህይወት ቢመሰርት እንኳን ደስተኛ ሆኖ እንደማይኖር እርግጠኛ ነኝ እኔ ማለት ነው። ለምን መጀመሪያ የተሰራው ስራ ትክክል ስላይደለም፣ መነሻው ትክክል አይደለም። ሄርሜላ ራሷን ነው ዝቅ ያደረገችው። ሰው ትዳር ገብታ ትዳር ያምራል ብላ ማሰቧ ለራሱ ትክክል አይደለችም። ይሄ ማንም ሴት ያስተምራል ብዬ አስባለሁ። ሲቀጥል ደግሞ እሱ የጨፌ ሾው ነው አብርሽ ማለትና እየሳቀ ሰውን የሚጎዳና ሴቶችን የሚጎዳ ሰው ስለሆነ ሄርሜላ በገዛ እጇን ውርደት የተከናነበችው ብዬ አስባለሁ። ዞሮ የአብርሽ ቤተሰቦች እውነቱን አውቀዋል ማለት እውነቱ ሁሉን አውቀዋል። ነገር ግን አብርሽ ደግሞ ማመንም አይፈልግም፣ መቀበልም አይፈልግም። ይሄ ደግሞ እያስመሰለ እንጂ ለሚዲያ እንጂ ውስጡን ራሱ እየረዳ ራሱ እንደሚያሳድግ እርግጠኛ ነን። ለሚዲያ ግን ተቀብሎ ድራማው እንዲቋረጥ አያደርግም። ጠብቆ ወደፊት
እና በጣም ነው የሚያስጠላው። በነገራችን ላይ እኔ ለራሴ ከሚፈልገኝ ከሚወደኝ ከሚያከብረኝ ሰው እንጂ መውለድ የምፈልገው ዝም ብሎ ለተራ ሰው እኔን ተራርጎ ለሚቆጥረኝ ሰው ልጅ አልሰጠውም። ምን ነው ልጅንና ኧረ ልጅ እኮ የሚወልደው የተባረከ ሰው ነው። ልጅ እኮ የሚወልደው የተመረቀ ሰው ነው። ሩታ ሀብቴ እኮ የተመረቀ ጀግና ሴት ስለሆነ ነው ፈጣሪ የሚሰጣት። ግን ባሌላትማ በጣም ራሱን ከፍ አድርጎ የሚያይ ሞትን የማያውቅ ሰው እኮ ነው ባሏ። ለእውነት ነው የምላችሁ። ልዑል እኔ መሰለ ልጅ ሰታው እንኳን አይታችኋል የትናንትናውን ንግግር። ቤተሰቡ ምንም አንድ ልጅ የወለደችላቸው አትመስልም። ዝምድና የተቀጠለ አይመሰላቸውም። ዛሬ ግን ይቅርታ ለተናገርኩን ንግግር እኔ ሌላ ነገር ሆዴ ውስጥ ስለሞላ ነው። በትቢትና በቃ ገንዘብን እንጂ የሰው ህሊና የላቸውም ብዬ የምናገረው እኔ በምክንያት ነው። ላይክ ሰብስክራይብ አድርጎ እንግዲህ ዛሬ የመጣሁት በአጭር ቪዲዮ ሩታ ሀብቴ ፈታ ዘና ብላ ስለመጣኝ እነ ዳኒ እነ መይራም ፈታ ስላደረጓት በጣም ደስ ብሎኛል። ለምን ሴት ልጅ እንድትሰበር ስለማልፈልግ እኔ እንደራሴ ሴት ልጅ ስቃ ተደስታ አንዱ ሲኖር ነው የምፈልገው። ሩታም ደግሞ ዛሬ በዓሉን ፈታ ዘና ብላ ቤቷን አሸብርቃ ቤቷን ምግቧን ሰርታ ዳቦዋን ደፍታ እንደተናገሩት ከሆነ ፈታ ብላለች፣ ደስተኛ ናት። እርግጥ ብዙ እርግዝናው ላይ ያስደስታት ይችላል። ለሰው ግን ደስተኛ ትመስላለች። እንኳን ታይፈለግ እንደዚህ ያንን የመጀመሪያው ልጅ እንኳን ሳይፈለግ የመጣ ብሎ ዛሬ ላይ ስሜቷን የጎዳ ወንድ ነው እና ሁለተኛ ላይ መጥቶ ደግሞ ምናልባት ወደ ቀልቡ የሚመለስ እናያለን። ግን ድራማ ነው እኮ ፋሚሊ፣ ድራማ እኮ ነው። ወይቱ ይሻላል ብላችሁ እንግዲህ ተናገሩ። ድራማ ይሁን እውነት ይሁን እንግዲህ ፋሚሊዎች፣ እኔ እህቶች፣ ዞሮ ዞሮ ድራማ ነው። ድራማው ይቀጥላል ማለት ነው። ህይወታችን በድራማ የተጀመረ ህይወት ሁል ጊዜ ህይወት ነው፣ ድራማ ነው እና የአብርሽና ሩታ ህይወት ዞሮ ድራማ ነው። እውነተኛ ታሪካቸው ሚዲያ ወጥቶ አያውቅም። የአብርሽ ቤተሰቦችን ስራ ስለሌላቸው ስራቸው ዩቲዩብ ነው እንጀራ የከፈተላቸው ሩታ ሀብቴ ከመጣች በኋላ። ስለዚህ ስራ ነው ለማለት ፈልጋለሁ። እኔ ብዙዎቻችሁ አትንጫጩ። ያው እውነት አድርጋችሁ እውነት ሩታን የምትሳደቡ ሴቶች ያላችሁ፣ እኔ አብርሽን ስነ መግባሩ ስለማይመቸኝ ነው እንጂ እውነት ነው ብዬ አይደለም የምሰርበው። ግን ስነ መግባሩ ለወጣቶች ትክክል፣ ቅንጭላቱ ትክክል አይደለም፣ ትክክል እያስተላለፈ አይደለም። ሩታ የምታደርገው ነገር ደግሞ ለሴቶች አርአያ ናት ብዬ የምናገረው ትዳሬን አትንኩብኝ ስለምትል ብቻ እንጂ ድራማ እንደሚሰሩ ጠንቅቄ ነው የማውቀውና እንግዲህ ወደፊት የምናያለን ማለት ነው። እስቲ ፋፊዮ ልዩዋንም ገደፍ አርባት። እኔ እናታችሁን ሲያሳድጉኝ አንዳንድ ሴቶች ፋፊ አሮጊት ነሽ፣ እኔ በቢጃማ ነው፣ እኔ በኮንፊደንስ ነው የምመጣው። ምንም አሮጊት አይደለም፣ ገና ነኝ። ቪዲዮ ላይ ግን አዎ ቤተሰቦች ትንሽ ቀየር ብዬ የምወጣው እንዲህ ቦርሳ ዘርፈፈፍ ብዬ ስመጣ እንዴ እኔ የሆነ ነገር በቃ ጠቅላላል ብዬ ብመጣ እኮ ገና 15 ዓመት ወጣት ናት ትላላችሁ፣ ደግሞ ከባሌ ታፋትኛላችሁ። እና ለዛ ነው አዎ ራሴን በራሴ ማለት ነው ዝቅ ማድረግ አልፈልግም። ሲቀጥል ደግሞ ራሳችሁን ካልሆናችሁ ማንም ሰው ሊያከብራችሁ አይችልም። እና እኔ በማንነቴ ነው የምወጣው እንጂ ራሴን ምን አድርጌ አይደለም። ፋፊ ናት በቃ ሚዲያም ላይ በአካልም በግቢም በምንም የተቀየረ ማንነት የላትም። እና ልክ እንደ ሩታ ሀብቴ ሜካፕ ተቀብቼ ምናምን ተበጃጅቼ የምወጣ ሴት አይደለሁም። ሀቂቃ ነው የምላችሁ። ፈጥሮኛል፣ ጽድት አድርጎ የፈጠረ ሴት ስለሆንኩኝ በሩታ ማንነት ደግሞ ስለማልደራደር መቼም አላፍርም፣ መቼም ወደኋላ አልልም። ለጥቅምሽ ነው አንቺ እሷ ወድሻት አይደለም የምትሉ አንዳንድ ኮሜንታተሮች አላችሁ፣ የሄርሜላ አድናቂ የምትባሉ እናንተ የጎዳና ተዳዳሪ ቤተሰብ ያሳድጋችሁ አላቅም። በጣም መጥፎ አስተሳሰብ ያላችሁ ሴቶች ስለሆናችሁ እኔን አትመጡልኝም፣ እኔ ቤት አትምጡ። እኔ የተከበረ ባለትዳር የተከበርኩ በልጅ እናት እንደ ሩታ ሀብቴ አግብቼ እንጂ ተንዘላዝዬ ኖሬ ማላቅ ጀግና ሴት ነኝና እኔ ጋር አትመጣጥንም ለማለት እፈልጋለሁ። በአደባባይ ራሷን እንደዚህ የምታዋጣው ክብር ያላት ሴት ናት። ክብር የሌላት ሴትማ ሁሉ ጊዜ የሜዳ አህያ እየተባለች ትሰደባለች። የሜዳ አህያንም ጀግና ብላችሁ የምታሽቃብጧላችሁ አይደለ? ከነዛ አልመጠንም። እኔ ሰዋዲቅ እናት ነኝ። እነ ሳሊም መሐመድ እናት አትዋረዱ። እኔ ጋር እየመጣችሁ ነው። ማንኛውም ራሳችሁን ሁኑ ለማለት ማለት እኔ ከማንም ራሴን አላወዳደርም፣ ከራሴ ብቻ። ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምመጣ